ዝና በስተመጨረሻ ካሌብ ሞሲሳ እጅ ገባ። መድብል ደግሞ ሁለታቸውንም ተከታተለና በጥይት አናታቸውን እየደፋ ጨረሳቸው። ካሌብ ሞሲሳ እጅጉን በጣም ተናዶ ስለነበር አንተ የማትረባ አሮጌ፣ ከሴት የማትሻል ጉረኛ አለና አንገቱን ደፍቶ በቦክስና በእርግጫ እያደረገ መከራውን አበላው። መድብልም ደግሞ እባክህ የሰው እጅ ላይ እንዳይሞት አንተ ሳትሆን የምትጨርሰው ዝናን፣ ሁለታችሁንም የሚጨርሳችሁ እኔ ነኝ አለና መድብል አንበሳውና ጀግናው ጥይቱን ሳብ አድርጎ ሁለታቸውንም ግንባራቸውን በተነላቸው። ዝና ከሚባለው በላይ በጸጸት ተቃጠለ። ምን ነው እዛው እስር ቤት ሁኜ ነፍሴንና ራሴን አቆይቻት ቢሆን ኑሮ። ካሌብ ሞሲሳ አዲስ አበባ እንደገባ በተደጋጋሚ መድብል አግቶ ሲያሰቃየ በነበረ ጊዜ ነግሮኝ ነበር። አልሰማ ብዬ እኔው በራሴ ራሴን አስበላሁት እያለ እጅጉን በጣም ተጸጸተ። መድብል ደግሞ ይዘገያል እንጂ እኔ ያልኩትና ያሰብኩት ሳይሳካ ቀርቶ አያውቅም። በተደጋጋሚ እናንተ በሰው ህይወት የተጫወታችሁ ነፍሰ በላ ሰው ናችሁ። ዛሬ ላይ ደግሞ ወደዳችሁም ጠላችሁም የእጃችሁን እንድታገኙ ወደድኩኝ። ሁለት አውሬ አንድ ላይ በመገኘቱ በጣም ደስ ብሎኛል። ዝና አትጨናነቅ፣ የምደፋህ እኔ ነኝ። ካሌብ አንድ አይንህን አውጥቼ ሳሰቃየህ የነበርኩት መድብል፣ ዛሬ ደግሞ የጀመርኩትን አይንህን እዚሁ ፊት ለፊት ያለምንም ርህራሄ ላሰናብትህና ላስወግድህ ወድጃለሁኝ ብሎ አፈር ደም አስበላው። መድብል ከመንጣቱ በፊት እንግዲህ ካሌብ ሞሲሳ ዝናን ያዘና ያወራ ነው እቅድ ሁላ ይሄ ነበር ወይ? እኔ የምሰራውን ስራ አሳልፈህ እንዴት አባክ ህግ እስከሚይዝህ ድረስ መድብልን ማሸነፍ አቅቶህ ነው እንዴ? እያለ ሲቀጠቅጠው፣ እባክህ ተረጋጋና የተፈጠረውን ነገር ላስረዳህ፣ ከዛ ማንኛው ትክክል እንደሆነ ለመፍረድ ያመቻሃል ብሎ አለው። ዝና አሁን የምታስረዳይ ጊዜና ሰዓት አልፏል። እስከ ዛሬ ድረስ ስለምንህና ሳባብልህ ነበር። እዚህም ድረስ የመጣሁት ያንተ ጎደሎ እቅድና አላማዎች በሙሉ ገደል አስገብተህብኛል። አንድ ተራ መድብል አንተን አግቶ እስከሚያሰቃይህ ድረስ ዝም ብለሃል። አሁን ላይ ግን ወደድክም ጠላህም እድሜ ልክህን በሙሉ በስቃይና በለቅሶ ነው የማበዛብህ ብሎ መከራውን አበላው። ዝና እንግዲህ ምንም ማምለጫ እንደሌለው ሲረዳ ከዛ ቦታ ላይ በፍጹም ከካሌብ እጅ ማምለጥ እንደሌለበት ሲያውቀው፣ እባክህ አሁን አንድ ነገር ልለምንህ፣ ዛሬ ነገ ሳትል ነፍሴን ቶሎ ግደላት። ከዚህ በላይ እኔ መኖርም አልፈልግም፣ ሁሉም ነገር ሰልችቶኛል ብሎ ተማረረ። አሁንማ አንተን ልገልህ አልችልም። አንደኛ እጅ ገብተሃል፣ አሰቃይቼና እያንዳንዱ የተቀበሩትን ምስጢሮች በሙሉ በይፋ አውጥታ ከነገርከኝ በኋላ አንተ ግደለኝ ብለኸኝ ሳይሆን እኔ ራሴ አፍርጬ ደፋሃለሁኝ ብሎ ነገረው። እጅጉን በጣም በሚያሳዝን ሁኔታ ራሱን መቆጣጠር አቃተውና ከዛ ቦታ ላይ ማምለጥም ፈልጎ በጭራሽ ያለው ትልቅ አንበሳ መንጋጋ ውስጥ ነው። አይ የምትል ከሆነ አንበሳው ደግሞ ጥርሱን ከከፈተ እንደሚወጥህና እስከ ወዲያኛው ድረስ እንደሚያሰናብትህ መረዳት አለብህ ብሎ ዝና እንግዲህ እየተሰቃየ ይገኛል። መድብል ሁለታቸውንም አንድ ላይ ስላገኘ ደስ ብሎታል። ጓደኛውም እንግዲህ የመድብል ጓደኛ ተከትሎ የገዛ ወንድሙን ወይንም መንታ ወንድሙን ካሌብን ለማጥፋት አብረው ቃል ተግባብተው ነበር። በቃላቸው መሰረትም ዝና ለረጅም ጊዜ እስር ቤት ታስሮ ይሟቅቃል የተባለው ሰውዬ መድብል እንግዲህ ዝና እንዳመለጠና ከእስር ቤት እንደወጣ ሲደወልለት ራሱን መቆጣጠር አቅቶት ዝናን ለማግኘት መከራና ዋጋ እየከፈለ ነበር። ሰላም ውድ የተከበራችሁ
የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። መድብል ያሰበና ያቀደውን በእጁ ፈጽሟል። እሱ ምንድነው? መድብል እጅግ በጣም በሚገርም ሁኔታ ብቃትና ጥራት ያለው ስራ ነው የሰራው። ምክንያቱም በጣም አሳዛኝና ልብ ሰባሪው ነገር ምንድነው? እንግዲህ ዝና እስር ቤት ገብቶ ሰላም አገኘን ብለው ሰርጋቸውን ለመደገስ ደፋ ቀና የሚሉት ቅድስትና ብሩክ እንዲሁም ደግሞ ሞገስ ሀብትና ንብረቱ ተመልሶለት እጅጉን በጣም ደስታውን እያጣጣመ ሳለ በመጨረሻ እንግዲህ ተሰብስበው ምግብ እየበሉ ሳለ በድንገት ወደ መድብል ላይ ሲደወል መድብልም ስልኩን አንስቶ የሰማውን ነገር ማመን አቅቶት ዳጣ ያጎረሰችውን ጉርሻ ሳይውጠው እዛው ደንግጦ በእጁ ተፋውና መንቀጥቀጥና በድንጋጤ እንዲሁም ደግሞ በከባድ ስሜት ውስጥ ሆኖ ይገኛል። መድብልና እንግዲህ ሞገስ እንዲሁም ደግሞ ብሩኬ ስለ ሰርጉ እየተወያዩ ሳሉ የሰሙት ነገር በጣም ማመን ያቅታል። ቅድስት ሰሞኑን በሰርጓ ጉድ ጉድ እያለች ትገኛለች። የቤት አጋዥ ሰራተኛ ያስፈልጋል፣ በዛውም ሚዜ ልትሆኝ ትችያለሽ አለና መጠጥ ቤት ኤደንን አግኝቶ መድብል ስሚ፣ ካሁን በኋላ ወደ ክፉ ነገር እንደማትሄጂ ተስፋለኝ። ብዙ ነገር ተምረሻል። በጣም መድብል፣ እናንተ ቤት የመጣሁት ቤተሰብነትን፣ ፍቅርን፣ ሰላምን ተምሬያለሁ። ብር በማንኛውም የህይወት መንገድ ይገኛል። እስከ ዛሬ ድረስ ከማህሌት ጋር ሁኜ ወይንም ሴትነቴን መጠጥ ለመጠጥ ቤት ሳደርግ የቆየሁበት ጊዜ በጣም ያሳፍረኛል ብላለችው። ተረጋጊ፣ ሁሉም ነገር ለበጎ ነው ኤደን። የሰው ልጅ ዋናው ነገር ከስህተቱ መማሩ ነው። ማህሌት አሁንም ቢሆን መቼም ብትመክሯትም ብትቆጧትም ብታሰቃያትም በጭራሽ እሷ ካለችበት ስሜት የምትቀየርና የምትለወጥ ሴት አይደለችም። ግን በልጄ ታማለች እና እሷ መታከም አለባት ብላ ከሀብታሙ ሰውዬ ገንዘብ ልትወስድ በድጋሚ እያንዳንዱ ያወራችኝንና የነገረችኝን በሙሉ ለሱ አሳልፌ ሰጥቼባት በጣም ጉር ሆናለች። እና ይገርመሃል አሁን ላይ ማህሌት ያለችበትን ቦታ አላቅም። ደጋግሜን ብደውልላት ስልኳ እየጠራ አይደለም አለችው። በቃ የራሷ ጉዳይ። ካሁን በኋላ ለሚፈጠሩት ነገሮች አብረን መጋፈጥ እንችላለን። እየሰማሽ ነው አይደል? ካሁን በኋላ ምንም አይነት ስህተት በስህተት እንድሰሪ አልፈልግም። አሁን ቀጥለጥ ብለን መሄድ አለብን ወደ ቤት እና ቅድስትንም ታግዣታለች። ሰሞኑን ሰርግ አለባቸው። በዛ ላይ ደግሞ ማሟያ ሚዜ ልትሆኝ ትችላለሽ ብሎ አለ። ጠበቃው እንግዲህ እጅግ በጣም ደስ የሚልና አነጋጋሪ ነገር አደረገ። እሱ ምንድነው? የሞገስንና የሉላን ሀብትና ንብረት መልሶላቸው እነሱም በደስታ እየቦረቁ ይገኛሉ። ከደስታቸው ብዛት ቤታቸው ገና ጊዜ እንደሚፈልግና አሁን እንደማይመለስ ሲነግራቸው ችግር የለውም፣ ዋናው ቤቱ መመለሱ ነው። ቤቱ ከተመለሰ እኛ በደስታ እንኖራለን፣ ባለን እንብቃቃለን ብለው ደስታቸውን ከሚባለው በላይ መቆጣጠር አቅቶት ለሉላ ሄዶ ሲነግራት፣ አየህ ሞገስ፣ የእኛ ፈጣሪ መቼም አያሳፍረን፣ ይዘገያል እንጂ አይቀርም። ዋናው ነገር አሁን የምፈልገው ሁሉም ነገር እየተስተካከለ ነው። ዝናም በእስር ቤት ላይ ሆኖ እኛ በሰላም በደስታ የምንፈልገውን ነገር ማድረግ እንችላለን። ስለዚህ ምንም አታስብ ብላ አለችው። እሱም ታዲያ እንዴት አላስብም ሉላዬ፣ አሁን ላይ እኮ ቤታችንን ካላገኘሁኝ መረጋጋት የሚባል ነገር የለም አላት። ችግር የለውም ሁሉም በሂደት ይታያል ብላ ነገረችው። ጠበቃውም እንግዲህ ለሞገስ ደስታ በጣም ደስ ብሎታል። ወዳጅ ከዚህ በላይ ብዙ ነገር ባደረግኩልህ፣ ደግሞ ቀስ እየተባለ ቤቱ ይመለስልሃል። ለጊዜው ግን ድርጅትና ገንዘብህ በሙሉ ተመልሶልሃል። በቃ የሰራህበትን ልክፈልህ። ምን ላድርግልህ? እኛ እኮ ሚዜዎች ነን፣ የብሩክ ሚዜዎች ነን። ቢያንስ የሙሽራ ልብስ አንድም አልመረጥንም። ሰዓቱ ጊዜውም ቶሎ ሄዷል። ብሩክ አትቀልድ፣ የሆነ ነገር ማድረግ እንዳለብን ለብሩክ ንገረው አለው። ከዛ አታስብ ወዳጄ፣
እስኪ ይህን እንኳን እንዳረግልህ ፍቀድልኝ፣ የሰርግ ወጪህን በሙሉ እኔ ልሸፍንልህ እያለ ሞገስ እንግዲህ ጠበቃውን ቢለውም ጠበቃውም ከእናንተ ምንም ገንዘብ አልፈልግም፣ እናንተ ወንድምነት ይበልጥብኛል ብሎ ነገረው ማለት ነው። ሞገስ ደስታውን መቆጣጠር አቅቶት ወደ ቤት ሄዶ ለሉላም ሲነግራት ሁላቸውም በጣም ደስ አላቸው። ዳጣ እንግዲህ ብሩክና ቅድስትን እያሸማቀቃቻቸውና እያዋረደቻቸው ትገኛለች። ብሉ አትብሉ ሞያ እንዴት ነው እየተባባሉ ቅድስትም በንዴት ላይ ሆና ብሩኬን ከኔ ይልቅ የሰራተኛ ምግብ ነው እንደሚያምርህ፣ አይ ሌላ ነገር ነው እያለች በጣም በቀልድ እየተጫወተችባቸው ትገኛለች። የማህሌት ቅጥ የሌለው ጉራ ደግሞ የዝናን መኪና ይዛ ቁልፉን እያሽከረከረች የገዛ እህቷን ኤፍራታን አገኘቻትና ወይ ጉድ አንቺ ታጥቦ ጭቃነሽ፣ መቼም ሰው ልትሆኝ አትችም። ማህሌት በጣም ታሳዝኛለሽ። ነገ ደግሞ አንድ ነገር ስትሆኝ እየረሽ ወደ ቤት መምጣትሽ አይቀርም። ሁሌ ሰውን እያስከፉ ሁሌ ሰውን እያስለቀሱ ያንቺ የደስታ እንትን በጣም ያሳፍራል። ከዚህ በላይ ምንም ልልሽ የምችለው ነገር የለም። ኤፍራታ ያንቺ ድህነት እንደሆነ አያልቅም። እንቺ ይሄን ገንዘብ ለአንዳንድ ነገር አድርጊው ብላ ስትሰጣት ያንንም ገንዘብ አፍንጫዋ ላይ በትናላት ሄደች። ወይ ጉድ! ድህነት እንኳ ስሙን ሲያነሱት እንዲህ ይከብዳል ወይ? ድህነትሽን ላራክፍልሽ ባልኩኝ ገንዘብ ልስጥሽ ባልኩ ከዛ ከማይረባ ደላላ ጋር ሆነሽ ውጤቱን ነገ ታገኘዋለሽ ብላ አለቻት። እሷም በጣም ተናዳ ስለነበረ ኤፍራታ መንገዷን ቀጠለች። መድብል እንግዲህ ኤደንን ካፌ ሊያመጣ ሲሄድ ካሌብ ሞሴሳ የላከው ሰውዬ እየተከታተለው ነበር። ሽንቴን መሽናት እፈልጋለሁኝ አለና መድብል ወደ መታጠቢያ ክፍል ሲሄድ በጣም በሚያሳዝን ሁኔታ እዛ አንገቱን ያዘና ስማንተ እየተከታተልከኝ ነበር እንዴ? እኔ ማን እንደሆንኩኝ የምታቀኝ አይመስለኝም። ስለዚህ ወደድክም ጠላህም እየተፈጠረ ያለውን ነገር አንድ ባንድ ልነግርህ እወዳለሁ። ቅሌታም፣ መቼም ቢሆን መቼም አንተ እኔ ልትቀርመኝ አትችልም። ይልቁንስ ካሌብ ሞሴሳ ከሚከፍልህ በላይ ገንዘብ እጥፍን ይልክፈልህ እያለ ቢለምነውም መጨረሻ ላይ እመነኝ አንተ በካሌብ ሞሴሳ እጅ ገብተህ እንደምትሰቃይ ልንገርህ አለው። አይ እሱማ በጭራሽ ሊሆን አይችልም አለና መድብልም ከዛ ቦታ ላይ ምንም እንዳልተፈጠረ አድርጎ ኤደንን ወደ ቤት ይዟት ሄደ። ወደ ቤት ይዟትም ሲሄድ በጣም ደነገጠና እያንዳንዱ የተፈጠረውን ነገር መቋቋም አቅቶት እንዴ ጭራሽ ይቺ መከራና ስቃይ ያበላችንን ሰራተኛ ከማህሌት ጋር ሁና እጅጉን በጣም ሰራልን የነበረች ሴትዮ ዛሬ አንጠልጥሎ ማምጣት ምን ይሉታል ብላ ስትጮህበት እሱም ተናደደና ዳጣ እስኪ ረፊ የተፈጠረውን ነገር በሙሉ እንዳልተፈጠረ አድርገሽ ማሰብ አለብሽ። ስለዚህ የተፈጠረው ነገር እንዳለ ቢሆን መጨረሻ ላይ እያንዳንዱ ልክ ያልሆነ ነገር አታድርግ። ስለዚህ መቼም ቢሆን መቼም እችኛ ቤት መቆየት የለባትም ብሎ ሲናገር ብሩኬም ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጎ ቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።